ሰላም ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬም እንደተለመደው ደግሞ አንዲት ኃያል እግዚአብሔር አምላክ በዚህ ዘመን ደግሞ በረከትና ስጦታ አድርጎ የሰጠንን አገልጋይ ወደ ስቱዲዮ ይዤላችሁ ቀርቤያለሁ። የዛሬዋ እንግዳዬ አገልጋይ አለምነሽ አተው ትባላለች። አድማስ የተሰኘ እጅግ የተባረከ ወቅታዊ የሆነ መጽሐፍ ደግሞ ይዛልን መጥታለች። ከዛም ባሻገር በጀርመን ሀገር በፍራንክፈርት ከተማ በወንጌላዊት ቤተክርስቲያን ውስጥ እያገለገለች የምትገኝ ኃያል ሴት ናት። ከሷ ጋር ደግሞ ድንቅ ቆይታ ይኖረናል። ትማራላችሁ፣ ትጽናናላችሁ፣ እግዚአብሔርን ታመሰግናላችሁ ብዬ አምናለሁኝ። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዲህ ያልፋለሁ። አብራችሁኝ ነው። አሌክሲ እንኳን ደህና መጣሽ። አሜን። እንኳን ደህና ቆያችን። ደህና ነሽ ወይ? እግዚአብሔር ይመስገን። ሁሉ መልካም መልካም። ጌታ ይባረክ። እኔ አሁን ከውጭ የመጡ ሰዎችን እንትን ስል ቋንቋ መጀመሪያ ማጥናት ፈልግ ነበር፣ ግን አሁን ዶችኛው ጠፋኝ። እንዴት ነሽ? ደህና ነሽ? እንደዚህ በዶችኛ ቋንቋ ሰላም ለእናንተ ይሁን ያቸው የኔንም ጨምረሽ ጉትን ታግ ጉትን ታግ ጉትን ታግ በቃ በዶችኛ ሰላም ለእናንተ ይሁን ማለት እግዚአብሔር ይባረክ። እንግዲህ ስለሆንሽ ያለሽን ጊዜ ደግሞ ቆርሰሽ እግዚአብሔር ባንቺ ውስጥ ያስቀመጠውን ሐሳብ ለትውልድ የሚተላለፍ መልእክት ይዘሽ ስለመጣሽ በድጋሚ እግዚአብሔር ያክብርልኝ። አሜን። ስለጋበዝከኝ እኔም አመሰግናለሁ። እግዚአብሔር ይባርክ። እንደው ስለ ዓለምዬ ክሮስ ቼክ ሳደርግ አንዳንድ ነገሮችን ሰማውና በጣም ነው የተደነቅኩትና ያን ነገር በፊት እንሰማቸው ነበር። እኔ ከነዛ ቡድኖች መካከል አይደለሁም። ይሄ በደብል የሚያልፉ ተማሪዎች ነበሩ አርድሮ ሶስተኛ ክፍል ሆነው ዘሎ አምስተኛ አራትን ሳይማሩ ይሄ በቃ ብሪሊያንት ማይንድ ሲኖራቸው አራትን ይዘላሉ፣ አንዳንዱ ደግሞ አምስትን ይዘላሉ። እንደዚህ አይነት ህግ እንደነበር ሰምቻለሁና ከነዛ መካከል አንዷ አሌክስ ናት። ስለዚህ ከ3 ወደ 5 ከ4 ወደ 6 ነው ያንቺ። ከ4 ወደ 6 ዘለሽ እንደገባሽ ከዛ ደግሞ ድጋሚ ለዛ እየሰጠ አይሆንም ይበቃታል ተብሎ እንዴት ነው እስቲ ይሄ ነገር ከየት መጣ? ታጠኚ ነበረ ወይንስ ቤተሰቦችሽ በእንደዚህ የእውቀት አቅጣጫ ላይ ሲሪየስሊ መንገዳቸውን ያቀኑ ስለነበረ ነው? ያ ነገር ከየት መጣ? ያ ወደ ቤተሰባችን ስንሄድ ቤተሰብ መጀመሪያ ታላቅ ልጅ ሲያገኙ ገጠር ነበር ያሉት፣ ትምህርት ቤት የሌለበት ቦታ እና እናቴም አባቴም መማር እድል አላጋጠማቸውም። ከዛ በኋላ ግን ልጆች ካፈሩ በኋላ ልጆች ለማስተማር ወደ ከተማ መጥተዋል እና ሁን ብለው ልጆች ለማስተማርም በመምጣታቸው ለትምህርት ቦታ ይሰጣሉ በጣም። እኔ በተወለድኩበት ባደግኩበት ሰዓት ደግሞ ወደ ኋላም ወደ መጨረሻም ስለነበርኩኝ ብዙ ታላላቅ ወንድሞች እህቶች ነበሩኝ እና በጣም ያበረታቱኝ ነበር። እኔም ደግሞ በዚያን ዘመን ለገዳዲ የሚባል የትምህርት ፕሮግራም ነበር ሬዲዮ በጣም ወዳለሁኝ ይሰማለሁ እና ሁለተኛ ሶስተኛ ክፍል ሆኜ እኔ 5 የ6ኛን ጨርሻለሁ። ለምን ራዲዮ እከታተል ነበር፣ ወዳለሁኝ በጣም እና በዚያ ምክንያት በጣም ከሌሎቹ በፈጠነ ሁኔታ ትምህርት ቤት አክቲቭ ነበርኩኝ። ወንድሜ መኮንን አተውም በጣም ያበረታታኝ ነበር እና በዛ ምክንያት ነው በጣም ፈጣን ስለሆንኩኝ ትለፍ በሚለው ከ4ኛ ክፍል 5ን ሳልማር ወደ 6 ያለፍኩት ማለት ነው። የሚገርም ነው። ትልቅ ትውስታ ነው። እንደው አንዳንዶች አሁን እንደዚህ አይነት ትምህርት የሚደግሙ አሉ ታውቂያለሽ። አራቴ የሚደግሙ አሉ። እንደዘለሽ አልፈሽ ስትሄጂ ግን ምን ተሰማሽ? የመጀመሪያ ጊዜ እኔ ደስ አለኝ። ግን ትምህርት ቤቱም ሌላ ትምህርት ቤት ነበር የገባሁት። መጀመሪያ ሚሽን ትምህርት ቤት ነበርኩኝ እና እዛ ደግሞ ግብረ ገብ ትምህርት ነበር እና ስነ ስርዓት ያስተምሩናል። በጣም ዝግ ያሉ ልጆች ናቸው። ወደ ክፍል ከመግባታችን በፊት ራሱ ጸልየን አባታችን ሆይ የሚለውን ጸልየን ነበር መንገባውና ከዛ የመንግስት ትምህርት ቤት ነው የገባሁት 6ኛ ክፍል ስገባ እና በጣም ነው የተለወጠብኝ አትሞስፌሩና
በጣም ጫጫታ ሩጫው ምናምን እስከ ለምደው ድረስ እና አንዳንድ ክፍል ልጆች እቺ ጩጬ ደግሞ ከየት መጣች ምን ትሰራለች ምናምን ይሉኝ ነበር። ባላንስ ስለማይሆን አንቺ ትንሽ ነሽ፣ እነሱ የሁለት ክፍል ልዩነት ቀላል አይደለም። የሚገርም ነው። እግዚአብሔር ይባረክ። እንግዲህ ረጅሙን ዓመትሽን በጀርመን ሀገር በፍራንክፈርት ከተማ እየኖርሽ እንዳለ አውቃለሁና እንደው ጀርመን ምድር ላይ ያለው መንፈሳዊ እንቅስቃሴ ምን ይመስላል? ጀርመን የሚለው ራሱ ስም ወደ አእምሮ ሲመጣ እውቀት ነው የሚመጣው። አዋቂዎች ናቸው፣ እውቀት ላይ ሲሪየስ እንደሆኑ የጥበብ ሰዎች እንደሆኑ ይነገራል። እና እንዴት ነው ግን ከመንፈሳዊ ዓለም አንጻርስ የክርስትናው መንገድ ጀርመን ምድር ላይ ምን ይመስላል አሌክሲ? የጀርመን ምድር ላይ እንዲህ አንዳንዴ ስታየው ከተማውንም ገጠርም ስትሄድ ብዙ ቤተክርስቲያኖች አሉ። በጣም ትልልቅ የሆኑ ቤተክርስቲያኖች አሉና የክርስቲያን ሀገር እንደሆነች ብዙ ክርስትና ይካሄድ እንደነበረ ያስታውቃል። ግን አሁን እኔ እንደማስበው ማለት ነው መጀመሪያ የነበረው ትውልድ ብዙ አሁን ያለውን የሰውን ጸባይ ስራውን ምናምን ሳየው ተግባርን አስተላልፈዋል ለትውልዱ። ህይወትን አሁን ፍርሃ እግዚአብሔር አላቸው በጣም ሰዎቹ። በስራ ትጉ ናቸው። የሚሰሩት ነገር ስነ ስርዓት አላቸው። ሰውንም ያከብራሉ። እግዚአብሔር ይባርካቸው። በእውነት በጣም ጥሩ ካራክተር አላቸው። በሌላ በኩል ግን መንፈሳዊውን ነገር ትተውታል ማለት ይቻላል። ለምን? ብዙዎቹን ወጣቶች ይዘው ወደ ቤተ ክርስቲያን ሲሄዱ ስላልነበረ በፊት የነበሩት እያረጁ እየሞቱ ከውስጡ ሲሄዱ ትውልድ አልተተካም። በዚያ ምክንያት ብዙ ቤተ ክርስቲያኖች እየተዘጉ ነው። የሚያሳዝነው ለሌላ ነገር እየዋሉ ነው፣ እየተሸጡ ነው። ሌላው የተለያየ ነገር ነው የሚሰራበት እና ያ ያሳዝናል በጣም። ክርስትና ያለፈበት ፋሽን እስኪመስል ማለት ነው እና ቤተ ክርስቲያን መሄድ ወይ የአሮጊቶች ይመስላል ወይ ደግሞ ያልተማሩ ሰዎች ቦታ ይመስላል። እንደዛ ነው የሚታሰበው። እና አሁን እኔ ራሴ አንዳንዴ ስራ ቦታ ቸርች ነበርኩ እሁድ ምናምን ስላቸው ይገርማቸዋል። ቸርች ይላል አለ እንዴ እኛ ሀገር ላይ አለ። እንደዛ ነው። ግን ደግሞ አሁን በቅርብ ደስ የሚለኝ አንድ ያየሁት ምንድነው በኔ ልጆች ጀነሬሽን ያሉ አሁን 20 ከ20 አመት በታች ያሉ እንደዚህ 20 እስከ 25 ትንንሾቹ ፍራይ ገማይ እንደሚባል አለ። ፍሪ የሆነ ኢቫንጌሊካል ሆኖ ግን ብዙ በስርዓት ያልተያዘ ማለት ነው። አሁን የድሮዎቹ ምንድነው መዝሙሩ ምኑም የቀዘቀዘ የዱሮና ነውና ወጣቶችን አይስባቸው። ስለዚህ ብዙም አይወዱትም። አሁን ግን ሌላ ቤተ ክርስቲያኖች እየተከፈቱ ነው። ወጣቶች የሚሄዱበት ማከለ ያደረገ ፍሪ የሚያመልኩበት አይነት ነው። ፍሪ ያመልኩበታል፣ ይዘምራሉ በእንግሊዝኛ በጀርመንኛ። ልጆቹም ደግሞ ከተለያየ ሀገር የመጡ ናቸው። ከኢትዮጵያ፣ ከኤርትራ፣ ከተለያዩ የአፍሪካ ሀገሮች እና ከተለያዩ የዓለም ክፍሎች የመጡ አንድ ላይ በጀርመንና በእንግሊዝኛ ያመልካሉ ወጣት ልጆችና እሱ ትንሽ ተስፋ ይሰጠኛል። ደስ ይላል። አሁን ካለው ነገር አንፃር እግዚአብሔር ይመስገን። አንቺ ባለሽባት ወንጌላዊት ቤተክርስቲያንስ ያለው ነገር ምን ይመስላል? አንቺስ የአገልግሎት ዘርፍሽ ምንድነው? በመታገለግያቸው አገልግሎቶች ውስጥ እግዚአብሔር የሚሰራቸው ስራዎች ይኖራሉ ብዬ አምናለሁና አሁን ካለው ጄኔሬሽን አንፃር እንግዲህ ትናንትና የነበረ ሁኔታ አለ፣ አሁን ደግሞ እየታየ ያለ ነገር አለ። ያን ስታይ አንቺ ባለሽባት ቤተክርስቲያን ያለው መንፈሳዊ እንቅስቃሴ ስታይ ነገ ላይስ ጀርመን ምድር ላይ ምን ይሆናል ብለሽ ታስቢያለሽ? እኔ ያለሁበት ወንጌላዊ ቤተክርስቲያን እኔ እዛ ያለው ነው የተመሰረተችው። ከመሰረቱት መካከል ነበርኩኝ በጊዜውና እግዚአብሔር ነው የሚመሰረተው ቤተክርስቲያንን። ግን መጀመሪያ ከነበሩት ሰዎች መካከል ነበርኩና ስንጀምር በጣም የተወሰኑ ሰዎች ነበርን። እንጃ አንድ 10 ብንሆን ነው እና አንዳንዴ በዓል ሲሆን ምናምን ብዙ ሰው በዛ ብሎ ይመጣል። ከዛ ውጪ ግን 3ም 4ም 5ም ሆነን የምናመልክበት ጊዜ ነበር። አሁን ግን ባለፉት 29 አመታት ውስጥ ማለት ነው በጣም ነው ቤተክርስቲያናዊ ያደገች ያለችው። እኛም የዛኔ ነበርን፣ ወለድን፣ ልጆቻችን አደጉ እና አሁን ወደ 200 ወይ ከዛ በላይ
ሆነን ነው የምናመልከው። ኢትዮጵያ በይውኩ አንድ አጥቢያ ወንዴ ኢትዮጵያ ውስጥ ነው እኮ 200 ሜምበር ያለበት እኮ ብዙ አለ። ስለዚህ ከዚህ ሄዶ ነው እንደዛ ልጠርጠር እንዴ? ከኢትዮጵያ ሄዶ እና እዛም ደግሞ ወለድን እኛ እግዚአብሔር አበዛ። እሱ ራሱ እውነት ነው። በጣም ያው ቤተክርስቲያን የሚጀምረው ከፋሚሊ አይደል? ከቤተሰብ አይደል የሚጀምረው? ስለዚህ ያ ነገር እየሰፋ መጣ። እንደዛ ነው እና ብዙም የሚሰደዱ የሚመጡ ሁሉ በቋንቋቸው ለማምለክ ያው ካልቸሩም ቤተሰብነትም ይሰማሃል በባዕድ ሀገር ስትሆን እና በስተናል። እግዚአብሔር አብዝቶናል። ጌታ ገና ደግሞ ትበዛላችሁ። አሜን። ምን ታያለሽ ታዲያ? ተስፋሽ ምንድነው? አሁን እንደዚህ ስታይ እነዚህ 200 ያህል ሰዎች ቀላል አይደለምና መንፈሳዊ እንቅስቃሴው ሲደረግ እግዚአብሔር ቃል እግዚአብሔር ድምጽ ሲመጣ ጌታ ሲመለክ አንድ ልብና መንፈስ ደግሞ ኑሮ ይሄ መቀጣጠል ሲሄድ ነገ ምድሪቱ ላይ ምን አይነት ተስፋ ይታይሻል? በጣም እኔ ብዙ ተስፋ ይታየኛል። እንደዛም ነኝ ከእምነቴ የተነሳ አምናለሁኝ እግዚአብሔር እነዚህ ልጆች እንደሚያበዛቸው። ብዙም በልጆችም ላይ እሰራለሁ። ከሚሰሩት መካከል አንዷ ነኝ። ደስ ይለኛል ልጆችን ማስተማር በጣም እና እነሱ ደግሞ ከልጅነት ያው የእግዚአብሔርን ቃል እንደሚለው በልጅነቱ ቃሉን አስተምረው ሲያድግ ወደ ግራም ወደ ቀኝም አይልም ይላልና ልጆች ትንንሽነታቸው በጨቅላ እድሜያቸው የጌታን ቃል ከሰሙ በዛ ካደጉ ተስፋ ነው የሚሆናቸውም። ከዛም ወደዛ ወደ ቀኝ ወደ ግራም አይሉም እግዚአብሔር ቃል እንደሚለው ያንን አይቻለሁ በልጆቼና በጓደኞቻቸው ላይና አሁንም የሚቀጥለው ጀነሬሽን ቤተሰብም ቤተክርስቲያንም ከሰራች ማለት ነው። እኛ ዝም ብለን ቸርች ሄደን መግባት ሳይሆን ቤትም ስንጸልይ ካዩ ስናነብ ካዩ ይጸልያሉ፣ ያነባሉ፣ ይተገብሩታል። አዎ በተግባር ነው ልጆችን ማስተማር ያለብን። ያ ከሆነ ለወደፊት ብዙ ይሄዳሉ ብዬ አስባለሁ። እነሱም በሚሄዱበት ትምህርት ቤትም በጓደኛም እነሱንም የማምጣት እድል ይኖራቸዋል ከበረቱ። ስለዚህ ተስፋ አለ። እግዚአብሔር ይረዳቸዋል። አሜን። አሌክስ እንግዲህ አሁን ሰሞኑን አድማስ የተሰኘ ድንቅ መጽሐፍ ለኢትዮጵያ ቤተክርስቲያን አበርክታለች። መጽሐፉ የተጻፈው በአማርኛ በአፋን ኦሮሞና በእንግሊዘኛ ነው። አሁን ስቱዲዮ ይዤላችሁ የቀረብኩት የኛውን እንግዲህ ኦሮምኛውን ጽሁፍ ነው፣ አማርኛውን ደግሞ እለጥፍላችኋለሁ፣ እንግሊዘኛውንም እንደዛው። አድማስ በጣም ሰፊ ነው ራሱ መጽሐፉ ትልቅ ነው፣ ቮሊዩሙ በጣም ትልቅ ነው። አድማስ የተጻፈበት ምክንያት ምንድነው? ዓላማ አድርገሽ የተነሳሽበት ርዕሱንም የመረጥሽበት ጉዳይ ምንድነው? ምን ያህል ጊዜ ፈጀብሽ አሌክስ ይሄን መጽሐፍ ለመጻፍ? ኦኬ ከጊዜው ከተነሳ ለነገሩ አሁን እኔ ሳስበው ማለት ነው ብዙ ጊዜ ስለ ኢትዮጵያ ጸልያለሁ። ኢትዮጵያ፣ ምስራቅ አፍሪካ ብዬ የሆነ ቅናት አለኝና ግን የኔ ብቻ ሳይሆን የእግዚአብሔር መንፈስ ይመስለኛል የራሴን ጉዳይ ሊጸልይ ጀምሬ እንኳን እኔ ስለ አፍሪካ ስለ ኢትዮጵያ ነው የምጸልየውና በዛም ምክንያት ይሆናል እግዚአብሔር ይሄንን ነገር ወደ ሐሳቤ ያመጣው። ሌላው ከዚህ ከሄድኩኝ ጊዜ ጀምሮ አንዳንድ የሚያጋጥመው ነገር አለ እና በዛ አንዳንድ የኢትዮጵያ ደሃ እንደሆነች የተናቀች እንደዛ አይነት ስሜት ይሰጡሃልና ያ ነገር ያናድደኛል። እንዴት የሚለውና እንዴት ነው መሻሻል የምንችለው? በአንድ በኩል ሳየው እውነትም ምንድነው ለምንድነው የሸሸነው? እኔ ራሴ ለምንድነው የሸሸሁት? ለምን እዛ ሄድኩኝ የሚለው ጥያቄ ስለሚሆንብኝ አሁን እውነት ሀገራችን ሰላም ቢኖር መዋደድ ቢኖር በእውነት ሰርቶ ማደግ ቢኖር ይሄ ሁሉ ስደት አይደርስብንም የሚለውን አስባለሁ። ለምን አሁን ሰው ወዶ ሌላ ሀገር ሄዶ ሰርቶ ተምሮ የመግባት እድል አለው፣ እሱ ችግር የለውም። ግን በስደት የምንሄደው ለምንድን ነው የሚለው ብዙ ጊዜ እኔን ያሳዝነኛል ራሴና ያ ነገር ብዙ ጊዜ አእምሮዬን ጥያቄ ይሆንብኝ ነበረ እና በኋላ ይሄንን መጽሐፍ የጀመርኩት ከ8 ዓመት በፊት 8 ዓመት ሆነው 8 ዓመት ፈጅቷል። አዎ ይክር ነው ያ እና በዛን ሰዓት በጣም ብዙ ጦርነት ነበር እዚህ እና ቤተሰቦችም ዘመድም እዚህ ስላለ እንዴት ናቸው አሉ በህይወት አሉ የሚለው ሁሌ ስለሚያስጨንቀኝ
እና ይሄ ነገር መቅረት አለበት፣ ይሄ ጦርነት መቆም አለበት በሚለው መልእክት ለማስተላለፍ እኔ መጽሐፍ ነው ብዬ አይደል የጀመርኩት እና መልእክት ለማስተላለፍ ነገር ነው የጀመርኩት። በኋላ ግን እየዋለ እያደረ እያደገ ሄደ እና ሰዎችንም ሳማከር አሁን ዝም ብለሽ መልእክት ሆኖ ቢተላለፍ ለጊዜው ይሰሙታል፣ ከዛ በኋላ ግን ይጠፋል። ስለዚህ መጽሐፍ የመሆን እኮ አቅም አለው ምናምን ብሎ ጓደኞቼ መከሩኝና መጽሐፍ ጀመርኩኝ ማለት ነው። 8 ዓመት የፈጀ ነው። ውስጡ ላይ ምን ሰንቋል አሌክስ? እንግዲህ ቮሊዩሙ በጣም ትልቅ ነው። እኔ ማቃቸው የሚገቡኝ ርዕሰ ጉዳዮች አሉ። የምረቃ ስነ ስርዓቱ ላይ ምስል ተገኘው ምንድነው በውስጡ ያካተተው? አድማስ የተሰኘው መጽሐፍ ምን መልእክቶች አሉት? እስቲ አሌክስ ዋናው በሰው ላይ ያተኮረ ነው። በሰውና ለምን ጦርነቶች የተነሱት የተለያዩ ነገሮች አንዱ ሌላውን መናቅ፣ አንዱ ሌላውን መጨቆን ወይ አንዱ በሌላው ላይ ግፍ መስራት ብዙ ነገሮች የሚመጡት ለምንድን ነው የሚለው ሰው ማን መሆኑን ቢያውቅ አሁን እኔ እግዚአብሔር እንደሚወደኝ ሰው ቢያውቅ እኔን ሊጎዳኝ አይነሳም በሚለው ስለዚህ ሰው ለመሆኑ ማን ነውና ነው ጉዳት የሚደርስበት በሚለው ስለ ሰው አተኩሮ አለው እና ያው የተለያየ ቦታ ሰዎች የተለያየ አስተያየት ቢኖራቸውም ሰው ከየት መጣ የሚለው እኔ በመጽሐፍ ቅዱስ ላይ በመመስረት ሰውን የፈጠረው እግዚአብሔር ነው እና እግዚአብሔር ደግሞ ሰውን ልዩ አድርጎ ነው የፈጠረው። ሰማይና ምድርን ሁን ብሎ በቃሉ ፈጥሮ ሰውን ግን በእጆቹ መዳፍ ሰርቶ ነውና ደግሞ የህይወትን እስትንፋስ እፍ ብሎበት ህይወት ያለው እንዲሆን አድርጎ ነው የፈጠረው። ስለዚህ ሰው ክቡር ነው፣ በእግዚአብሔር ፊት የተወደደ ነው፣ የተከበረ ነው እና አንድ ቃል ብዙ ጊዜ እኔ በጣም ደስ የሚለኝ ምንድነው እግዚአብሔር ትልቅ ነው ይልና ማንንም አይንቅም ይላል። እግዚአብሔር ትልቅ ሆኖ ግን ማንንም አይንቅም ይላል እና ማንንም መናቅ የለበትም፣ ማንም መደፈር የለበትም። ሁሉም ሰው መከበር አለበት የእግዚአብሔር ፍጡር እስከሆነ ድረስ። ያ ሲሆን ደግሞ ሰላም ይሆናል ማለት ነው። እኔ እግዚአብሔር እንደፈጠረ ካወቅኩ አልጎዳህም እንደማለት ነው እና ያ ነው እና አድማስ የሚለውን ርዕስ ደግሞ መጀመሪያ እኔ የተለያዩ ርዕሶችን ሳስብ ነበር፣ ምን ልበለው ብዬ የተለያዩ ነገሮችን ሳስብ ነበር። አድማስ የሚለውን ግን በልሜ ነው ያየሁት። በልሜ 2 ዓመት 3 ዓመት ይሆናል እና ትንሽዬ መጽሐፍ እንደዚህ የምታበራ አድማስ በልሜ አይቼ ጻፍኩትና አድማስ ሐሳቡን እንደዛ ስላልነበረኝ ጻፍኩት። ከዛ በኋላ ነው ሐሳቡ የመጣው አድማስ የሚለው። እሺ አድማስ መጽሐፉን አድማስ ምለው ከሆነ ምንድነው አድማስ የሚለውን በኋላ በዛ ነው የመጣውና አርቆ ማየት፣ አጥርቶ ማየት፣ ነገሮችን አሻግሮ ማየት እና እቺ አሁን እና እዚህ ውስጥ ያሉ ምሳሌዎች አሉ። አንድ ሰው አሁን ምን ያህል አርቆ ማየት ይችላል የሚለውም እዚህ ውስጥ አለና አንድ ሰው ገለጥ ያለ ቦታ በባህር ቦታ ሆነ ስታየው ምን ያህል ኪሎ ሜትር አርቀ ማየት እንደምትችል እንደሱ አለ እና ግን ደግሞ ከዛ ከምድር ከፍ እያልክ በአውሮፕላን ስትሄድ በፊት ትልልቅ ብለህ ያያቸውን ትንንሽ እየሆነው ታገኛቸዋለህ። እንደኔ ማለት ነው እንደኔ እና በዛ እይታ እና በጣም ደስ የሚለኝ እግዚአብሔር ያየውን ማየት ከቻለን እሱ ያለውን ደግሞ ደርስበታለሁ ብለን እኛ የምንታገል ከሆነ እርምጃ ከኛ ይጠበቃል። እግዚአብሔር ለሁሉም ሰው መልካም ነገር አስቦ ነው የፈጠረው። ሁሉም ሰው በአላማ ነው የተፈጠረው፣ ለአላማ ነው የተፈጠረው። ዋናው ነገር እግዚአብሔር ለምን አላማ ፈጠረኝ የሚለውን ማወቅ ነው። ካወቅን በኋላ ደግሞ ለዛ ነገር መሰጠት የግድ ነው፣ መስራት የግድ ነው ለተሰጠን ነገር እና አላማ የሚልም አለ እዚህ ውስጥ ተጠቅሷል። አላማ ያሉት ጥቅሞች፣ አላማ ከኖረን ጊዜያችንን እግዚአብሔር የሰጠንን ምድር በአግባቡ ለመጠቀም
እግዚአብሔር የሰጠንን ሰዎች እንደዛና ይህንንና የመሳሰሉ ብዙ ርዕሶች ናቸው በእውነት እኔ ራሴ ይሄ መጽሐፍ ብዙ ነው ያስተማረኝ እየተማርኩ ነው የጻፍኩት እንጂ አውቄ ጀምሬ አይደለም ስለዚህ ሰው ብዙ ይማርበታል ቢማረው እኔ ማን ነኝ የሚለው ብዙ ሰው ነው ጥያቄ የሚሆንበት ለመሆኑ ማን ነኝ በተለይ ሰው ሲጎዳ ሰው ሲያጣጥል እንደዛ አይነት ጥያቄዎች ይነሳሉ ማን ነኝ ወይንም ደግሞ ራስን ዝቅ አድርጎ የማየት ነገሮች ሲያጋጥሙ እዚህ ውስጥ የጻፍኩበትም ቦታ አለ እኔ እግዚአብሔር የፈጠረኝ ክቡር ፍጡር ነኝ የሚለውን ይዘን መሄድ ነውና እግዚአብሔር ደግሞ ለፈጠረን ዓላማኛ ከኖርን ግብም ማንደርስበት ምንም ምክንያት የለም እና እነዚህን ይዘቶች በውስጡ ይዟል ብዙ ነው ያዘው ከ380 በላይ ገጾች እንግዲህ በውስጡ አሉት ስለ ሰው ያወራል ስለ ነፃነት ያወራል ስለ ተፈጥሮ ያወራል እንደገና ደግሞ ስለ ከበሩ ታላላቅ ነገሮች በተለይ ደግሞ ስለ ቋንቋም ያልተዳሰሰ ምን አለ አድማስ ውስጥ ያልተዳሰሰ የለም መጽሐፉ እንዳዩትና በጣም ትላልቅ ሾች የተነሱበት ነው እግዚአብሔር ይባርክሽ አሌክስዬ አሁን ላይ የሴቶችን አገልግሎት የማሳነስ ነገሮች በአንድም በሌላም ይታያሉ ሴት ፍጡር ናት ደግሞም ክቡር ናት ነገር ግን በአንዳንድ ሰዎች እይታ ውስጥ ሴት ልጅ ለሚስትነት ለጓዳ ስራ አይነት ለመሰሉ ጉዳዮች ብቻ ታሳቢ የምትደረግባቸው ሁኔታዎች አሉ አሁን ለምሳሌ እንዳንቺ መሳይ ደግሞ አገልጋይ ሴቶች አላችሁ ለዛውም በአንድ አጥር ላይ ያሌለሽ ለትውልድ የሚሆን መታሰቢያ የሚሆን ትልቅ መጽሐፍ ይቻልሽ አገልጋይ ነሽና እንድም ደግሞ እግዚአብሔር ረድቶሽ እግዚአብሔር በሰጠሽ ጸጋ በጀርመን ሀገርም ከዛም ባሻገርም ደግሞ ታገለግያለሽ እንደው ሴትነትና አገልግሎት በአሌክስ እይታ እንዴት ይታያል እንደ መጽሐፍ ቅዱስ እውነትም ቢሆን እንዴት ይገለጣል ሴት ልጅ ማገልገል የለባትም ጓዳ ትሁን ሚስት ብቻ ትሁን ልጆች ብቻ ታሳድግ ወይንስ እዛው ውስጥ ያሉት ነገሮች ብቻ ፋሲሊቴት ታርግ ወይንስ ትገለጥ ባይነሽ ታገልግል ትውጣ ባይነሽ በውስጧ ምን አለ ብለሽ ታስቢያለሽ ሴት ስታገልግልስ ምን ይሆናል ራሱ ያኔ እንደማየው አንተም እንዳልከው ብዙ የሴቶችን አገልግሎት መቀበል የሚቸግራቸው ሰዎች አሉ የሚወዱም የሚቀበሉም ሊኖሩ ይችላሉ ግን የሚከብዳቸው ብዙ አሉ እንዴት ሴት ደረጃ ይሰጣሉ ብቻ የሆነ እዚህ ጋር ኦኬ እዛ ጋር ግን አይሆንም ግን ይሄ ስህተት ነው ብያየዋለሁ ለምን ልጆችን በማሳደግ ውስጥ በልጆችም ህይወት እንደማየው እናት ጎበዝ ስትሆን ነው ቤተሰብ ጎበዝ የሚሆነው እናት የማደግ እድል ሲኖራት ተቀባይነት ሲኖራት እናት ስትማር ስትሰራ ስታገለግል ለቤተሰቡ ራሱ በረከት ነው በጣም ልጆች ራሳቸው ደስ ብሏቸው እናቴ እንደዚህ ናት እናቴ ጎበዝ ናት የሚለው ነገር ቢኖራቸው ነው ለቤተሰብም ጥሩ ማለት ነው ለቤት ለባለቤትም ለልጆችም ለቤተሰብ የቤተሰብ መሰረት ናት ባል የቤት ራስ ነው ክቡር ነው ትልቅ ቦታ ይሰጠዋል ለእናትም እንደዚሁ ክብር ተሰጥቷት በምትሰራው ነገር ድጋፍ ብታገኝ ለቤተሰቡ በረከት ናት በጣም ለባልም ለልጆችም በረከት ናት ለቤተ ክርስቲያንም በረከት ናት ለምን ብዙ ጊዜ ልጆች ከእናት ቀረቤታ ይኖራቸዋል ከስራ ማኳያ ሲታይ ባል ብዙ ለስራ ይሮጣሉ ቤተሰብን ኦኬ በአሁኑ ዘመን ሴትም ወንድም ሰርተው ሯጮች ናቸው ይሁን እንጂ በብዙ ቤተሰብ ያስባሉ በሁሉም ነው ማለት አይቻልም ብቻ ልጆች እናትን የማግኘት እድላቸው ይበዛል በሰዓት አኳያ ስታየው በቀን ማን ነው የበለጠ ከልጆች ጋር የሚሆነው የሚለው ስለዚህ እናት ልጆቿን የምታበረታታ የተማረች ከሆነች ከጎበዘች እሷ ካጎበዘቻቸው ለልጆች ራሱ በጣም ትልቅ ነገር ነው ለቤተ ክርስቲያንም እንደዚሁ ለምን በጣም ሴቶች ሴንሲቲቭ ናቸው ልበል የሆነ ብቻ የሆነ ልዩ ተሰጥኦ አለ ወንዶችም የሆነ ፕላስ እንዳላችሁ
አንድ አይኪው ፕላስ ጌታ ግን አዳልቷል ማለት እኮ ነው። አንድ ፕላስ ከተደረገ አክቹሊ ያው የእይታ አድማሳችሁ ሰፊ ነው ይባላል። ለምሳሌ ወንድ ልጅ የሆነ ገንዘብ 10 ብር ብትሰጪው ወይ አንድ ሻይ ቢጠጣ ነው። ለሴት ግን 10 ብር ብትሰጫት ወይ ለእናትየዋ ብትሰጫት ግን ብዙ ቦታ ነገሮችን የማድረግ አቅሟ አላት ይባላል። ያው እንግዲህ የተፈጥሮ ጉዳይ ነው ብዬ ነው የማስበው። ስለዚህ እኔ ቤተ ክርስቲያንን የምመክረው ሴቶችንም ይሁን ወንዶችን እግዚአብሔር ምን አይነት ስጦታ ሰጥቷቸዋል ብሎ አንዱ ሌላውን የማሳደግ ነገር ቢያድግ ጥሩ ነው። ለምን በጣም የእግዚአብሔር ቃልም እንደሚለው እኮ የሚሰበሰበው እህሉ ሰብሉ ብዙ ነው፣ ሰራተኞች ግን ጥቂት ናቸው ይላል። እና ሰራተኞች እናስፈልጋለን። ሴትም ወንድም ሰራተኞችን ማሳደግ ጥሩ ነው። የኔ ማደግ አንተን አይጎዳህም ወይ ያንተ ማደግ እኔን አይጎዳኝም። ስለዚህ አንዱ ሌላውን ማሳደግ የተለያየም ስለሆነ ችሎታችን የተለያየ ቦታም ስለሚልከን እግዚአብሔር አንዱ ሌላውን የማሳደግ ነገር ቢጎለብት ጥሩ ነው። እንደዛ ነው። ስለዚህ ሴት ውስጥ እግዚአብሔር ያስቀምጠው መልካም ነገር አለ፣ ጸጋ አለ፣ ጥበብ አለ። እንደ ቦታው ደግሞ ስታስቀምጫት ያንን ነገር የመግለጥ የማሳየት መንገድ የመሆን ነገሮች ይኖራሉና ቤተክርስቲያንም ትውልድም ይሄ ነገር እውነት ለመናገር እኔ ከማምንባቸው ነገሮች አንዱ ሴቱ ጸጋ አለ፣ እውቀት አለ፣ እይታ አለ፣ ክህሎት አለ። ወንዱ የማያዩን እይታ ሴቷ እኮ ታያለች ብዙ ጊዜና የእግዚአብሔር ሐሳብ የቃሉ እውነት ደግሞ እንደ አዲስ ኪዳን አማኝ ለወንዱ ብቻ የተሰጠበት ምንም ምክንያት የለም የሚሉ አንዳንድ ቃላቶች ሊኖሩን ይችላሉ። ግን ያለፈ ነገር ደግሞ በእኛ ህይወት ውስጥ እግዚአብሔር መስራት ከወደደ ለዛ ነገር በሮቻችን ሊከፈቱ ይገባል ብዬ አምናለሁ። እንደው አሌክሴ ወደ መጨረሻው እየመጣን ነው። በቀጣይ ምን ታስቢያለሽ? አሁን አድማስ ወጥቷል። ሰዎችስ አድማስን የሚያገኙበት መንገድ ምን ይመስላል ከዚህ በኋላ? በቀጣይስ በአሌክስ ህይወት ውስጥ ምን አይነት ስራዎች የኢትዮጵያ ቤተክርስቲያን ተጠብቅ ትውልዱ ይጠብቅ ታያለሽ? አድማስ እንግዲህ ብዙ ጉልበት የወጣበት ብዙ ጸሎት፣ ብዙ ምክር ያለበት ነው። መነበብ አለበት እላለሁኝ እኔ። ቢነበብ በጣም ጥሩ ነው። በየትኛውም መንገድ አግኝተን ብናነበው ያጽናናል፣ ያበረታታል፣ ለስራ ለተለያየ ነገር ያነሳሳልና በጣም ያው እንግዲህ እናንተም አላችሁ ሰው ጋር የሚደርስበት መንገድ ቢገኝ በጣም ጥሩ ነው። ሌላ ምን ነበር ጥያቄ? በቀጣይ ከአሌክስ ምን እንጠብቅ? ቤተክርስቲያን ትውልድ የሚጠብቅ ልክ እንደ አድማስ አይነት ነገሮች ይወለዱ ይሆን? አዎ ብዙ ሀሳብ በውስጤ ስላለ መውጣት አለበት ነው የምለው። ለምን ይሄም ሲጻፍ እውነት ለመናገር እኔ ራሴ ያስደንቀኛል። ለምን አለው ከህይወት ሩጫ ጋራ መጻፍ ቀላል ነገር አይደለም። ስራ ሰራለው፣ ቤተሰብ አሉ፣ ልጆች አሉ፣ ባል አለ፣ ቤተክርስቲያን አለ። ቤተክርስቲያንም ሁሌ ያገለግላለሁ በቻልኩት መጠን ማለት ነው። እና ግን ይሄ ነገር የጻፍኩት እንቅልፍ እየነሳኝ ነው ሀሳቡ ሲመጣ ማለት ነው። እና የግድ ማስፈር ስላለብኝ በዛ ነገር ነው የመጣውና አሁንም አሉ ይሄ ነገር ቢወጣ ጥሩ ነው የሚባሉ። ስለዚህ በሚቀጥለው ስሙ ምን እንደሚባል ባላውቅ እንጠብቅ ብቻ። ጠብቁ ብቻ። እውነት ነው። በጣም በእውነት አድማስ መጽሐፍ ውስጥ ትላልቅ የምናገኛቸው ሚስጥራቶች አሉ። በተለይ ደግሞ እግዚአብሔር አምላክ እኛን የፈጠረበትን ዓላማ እሱን ስንገነዘብ የምንሄድባቸው ርቀቶች ይኖራሉና ይህ መጽሐፍ ለማግኘት ከስክሪኑ በታች እንግዲህ ስልክ ቁጥር አስቀምጥላችኋለሁ። በዛ ስልክ ቁጥር መሰረት ኮንታክት እያደረጋችሁ አድማስ መጽሐፍን በአማርኛም በኦሮምኛም በእንግሊዝኛ ማግኘት ትችላላችሁ። የተባረክሽው አገልጋይ አለምነሽ አተው የአድማስ መጽሐፍ ጸሐፊ፣ እግዚአብሔር አምላክ ዘላለምሽን ይባርክ። ከጊዜሽ ሰውተሽ ይሄን የመሰለ ደግሞ ድንቅ አሁን አንቺ ባትመጪ ይሄን ማን ያወራል? ይሄን ማን ይናገራልና እግዚአብሔር ባንቺ ስላስቀምጠው ጥበብ ደግሞ ከምንም በላይ ቅንነት፣ በጣም የፍቅር ሰውነሽ፣ ቅን ሰውነሽ፣ ጌታን የምትወጂ አገልጋዮችን የምትወጂ ሴት ነሽና እግዚአብሔር አምላክ ይባርክሽ ማለት እፈልጋለሁ። የተወደዳችሁ የጉብዝናዬ ቤተሰቦቼ ከአገልጋይ አለምነሽ አተው ከአድማስ መጽሐፍ ጸሐፊ ጋራ ሳደርግ የነበረውን ቆይታ በዚህ አጠናቅቅ ያለው እንደተባረካችሁ መልካም ምክሮችን እንዳገኛችሁ በተለይ ደግሞ ሴት እህቶች እንድትበረቱ ቤተክርስቲያን ደግሞ እድል እንድትሰጣቸው ትልቅ ምክር ወደ እናንተ እንደተላለፈ አምናለሁ። ሳምንት ደግሞ ከሌላ እንግዳ ጋር ጠብቃችኋለሁ። ታምራት ሞቲ ከእናንተ ጋር ቆይታ አድርጌያለሁ። ሳምንቱ የተባረከ ይሁንላችሁ። ይህ
ጉብዝናዬን ነው።